أنا نوي ممرية أنا شو أنا كنت كارينا لا جاوين ما أنت كنت مكتوب أنت أنا كايد ما تجلس أنا እማ ልክተታው ይላታል። አቤቱ ማረን፣ አቤቱ ማረን እንደ አይን ወይ በመዝሙሩ የመሬት ስበትን እኮ የሚያቆም ነው የሚመስለው። አሁን ሲኒ አውዝ ብላም ነው ሸይጣን ጋይስ በስማ የልጅነት ደስተኛ የሆንኩት አውዝ ብላም ነው ሸይጣን ይቅር በለኝ አምላክ ሆይ። ኧረ በስማ እና አሁን መዝሙሩን ሰምታችኋል፣ መስቀሉን አይታችኋል። ምን ያህል በመስቀል እንደሚደበቁ ነው የምታዩት እንጂ እኔ የሃይማኖት ችግር ኖሮብኝ እንኳን ኦርቶዶክስና ሙስሊምና ጴንጤን አይደለም እህተ ማርያም ምን ያልቃው ከተከተሉት ምን አገባኝ። who cares የምንም ችግር የለም። ግን እንግዲህ ይሄንን ሲዘምር የነበረውን ሰውዬ ጋይስ ከምን እንደምጀምርላችሁ ነው እኮ የማላውቀው። ታላችሁ የኢትዮጵያ ኮመርሻል ባንክ መታወቂያው የኢትዮጵያ ኮመርሻል ባንክ ነው። መታወቂያ ሳይሆን የባንክ ካርድ ነው የምትሉት ምን ነው የሚባለው? እኛ ጋር እንደዚህ አይነት ካርዶች የለም። ባንክ የባንክ መታወቂያ እንትን ቼክ ምናምን ሳይ ስለሚዘጋ ተብተብ አድርጓ እንደዚህ አይነት ነገር ሲያሳይ እንትን ያደርጋል። አያችሁት? እሱ ነው ቡክ ነው የምትሉት። ኦኬ ቡክ ያ ኮመርሻል ባንክ ኦፍ ኢትዮጵያ ይላል። ደስታ ተገኝ አበጋዝ ይላል እና አድራሻ አዲስ አበባ ምናምን ይላል። እሺ ያ እና የሂሳብ ቁጥር እንደዛ አካውንት ነምበር እንደዛ ነው። ሴቶቹ ብር እንዴት እንደሚያስገቡለት ይዩት። 44,000 ብር አስገብተውለታል። 44,000 ብር አስገብተውለታል። ከማን የገባው መሰላችሁ? ዳዊት ፍሮም አብዲ ፈታ መሐመድ አብዲ ፎር ተስፋዬ ተገን አበጋዝ ኢትዮጵያን እንደዚህ በ2022 ላይ ነው ያስገባለት። እሺ ወደ እንትኑ እንዳይገባ እንደዛ ነው የሚያረጋቸው። እንደገና ደግሞ ዩት እዚህ ጋር ከአሜሪካ ደግሞ ቀጥታ እንዴት እንደሚያስገቡለት በዌስተር ይሄ መታወቂያዎች እንዴት እንደወጣ ታውቃላችሁ? የፓስፖርት ብሩ ሊልኩለት ለሚፈልጉ ሰዎች እንትኑን ይልክላችኋል አይዲው። በዛ የተነሳ ነው ብሩ የወጣው። እሺ ይሄ መታወቂያው የወጣው እንደዚህ ተበታተነ። እሺ ማነች ስንት ብር ተላከለት መሰላችሁ? 500 ዩኤስ ዶላር። ማን የላከችለት መሰላችሁ? ሰላማዊት ኃይሉ ከአሜሪካ የላክሽለት ሴንደር ሰላማዊት ኃይሉ እና ከዛን ተቀባይላር ሪሲቨር ኔም ይላል ተስፋዬ ተገን አበጋዝ። እሺ የላከችለት ቂጣ እንትናቸውን እያያዘ ወሲብ ሲያደርግ እንደዚህ እያያዘ ማለት ነው። ይሄ ሰው ኦሬዲ ስዩም ተሾመን ታውቁታላችሁ። ስዩም ተሾመ ነው ስዩም መስፍን የኛ ስዩም ፖለቲከኛው ተንታኙ አስተማሪ የዛሬ 2 ዓመት ነው ምናምን ዘግቦት ነበር። እሺ ስሙት እዚህ ጋር ስዩም ከነ ድምፁ ከነምኑ ይሄንን እኔ ቢቸግረኝ ለማቃቸው አዲስ የተጀመረ ፋሽን አለ። የሴቶቻችንን እርቃን ፎቶ አውጣለሁ እያሉ እያስፈራሩ በዶላር በድርሃም በብር ገንዘብ እየተቀበሉ ነው ያሉት። ይሄ አንዱ ስዩም ኦሬዲ ዘግቦት ነበረ ካሁን በፊት ራሱ ለዛው መታወቂያውን ምናምን ሁሉ
ነገር እያሳየ እሺ ያ እኔ ደግሞ እንዴት እንደምንቀሰቀሰው ፋሽን አለ። የሴቶቻችንን እርቃን ፎቶ አወጣለሁ እያሉ እያስፈራሩ በዶላር በድርሃም በብር ገንዘብ እየተቀበሉ ነው ያሉት። ይሄ ምስል ላይ የምታየው የባንክ አካውንት አንዱ የ6 ኪሎ ነው ቅርንጫፉ። መስሪያ ቤቱን ያዙልኝ ደስታ ተገኛ አበጋዝ ይባላል። ከነስልክ ቁጥሩ ያዙ። ይሄ ግለሰብ አንዱ ተቀባይ አያችሁ። ይሄ የኢትዮጵያን አሁን ቅድም ያሳዩአችሁ ካርድ እንትን የለም ቡክ ነው የምትሉት ቡኩን ያ ቡኩን ነው እንትን ያደረገው የኢትዮጵያ ባንኩን ማለት ነው። ያ በማስፈራራት የሚቀበል ማለት ነው። ያው በማስፈራራት የሚቀበል ከነ ሙሉ ማስረጃው ከነ ድምፁ ከነ ምኑ ይሄንን እኔ ቢቸግረኝ ለማቃቸው የመንግስት ሰዎች ሰጠዋቸው። ማሳየት ራሱ ነውር ነው። በጣም ነው የሚዘገን ነው። ሴቶቹን እርቃናቸውን ፎቶ እያወጣ እየለጠፈ ቲክቶክ ላይ እያወጣ እያስፈራራ 100,000 200,000 ብር የሚቀበለው ይሄ ብቻ አይደለም። ይሄው 10 ያላነሱ ሴቶች ራሳቸው አጥቷል እያለ ነው እዚህ ጋር ደረሰ መረጃ። አሁን በእርግጠኝነት አንዷ ራሷን እንዳጠፋች ነው የሚያውቋት ሰዎች የተናገሩት። ምንም ሳትናገር ምናምን ራሷን አጥፍታለች። እሺ ፊት ለፊት ራሱ ወጣ ራሷን ያላጠፋችው በእምኒ ናት። አንዳንዶቹ እንደተለጠፈባቸው ማያውቁ ያ እንዴ የሴት ራሳቸውን እያጠፉ ነው። ስዩሜ አንድ ችግር ገጥሞናል እንደ ሀገር ይላል። ይኸውም 143 እህቶቻችንን እርቃን ቪዲዮና 450 ፎቶ ይዘው እስከ $40,000 እየተቀበሉ ሰዎች በስተዋል። በዚህ ላይ ከ10 ያነሱት ራሳቸው አጥቷል። ምን ማድረግ እንችላለን ይላል። ይሄ የሚሰሩት ከኢትዮጵያ እስከ አውሮፓና አሜሪካ ድረስ በኔትወርክ ነው ይላል። ከነዚህ ውስጥ አሁን ባንክ አካውንቱን ልኮ ያዝነው ልጅ አለ። እዚሁ ሳራ ላበሻለች፣ ሙኒት አለችበት፣ መሲ ብርጅስቶን አለችበት። ምክንያቱም መጀመሪያ ላይ ቪዲዮን ያየችው የደረሳት እሷ ስለሆነች በማየቷ እዚህ ነገር እጇ ስለሚገባበት በእርቅ ይከናወን ብላ ሙኒት እዛው ውስጥ ገባችበት። ሳራ ላበሻ በእርቁ እንዴት እንደገባች አሳያችኋለሁ፣ ቮይስ አሰማችኋለሁ። የእርቅ ስነ ስርዓት ብለው ቁጭ ብለው ሲነጋገሩ አንዱ ሪከርድ አድርጎ ማለት ነው። እሺ ያ ዛሴት ያ አንድ why don't you report to police አለኝ። አድራሻ ስጨት ችግር የገጠማቸውን ሰዎች አልኩኝ። ማስረጃው እንዳለ ለቀቀልኝ ሰጠኝ። ከዛ ሴንዲቱም ያልኩት አሁን እዚህ ድምጽ ማስረጃዎች አሉ። በጣም ብዙ የሚያነሳቸው የሚነግረኝ ነገሮች አሉ። ይሄ ለመንግስት ለፖሊስ የሚላክ ነው። ይሄን ከዛ ከመላክ ባለፈ ይኸውልህ በጉዳዩ ቀጥታ ተሳታፊ የሆኑ ግለሰቦች እነማን ናቸው? ይሄ ነገር የሚያደርጉት እነማን ናቸው? ላኩልኝ ሰዎች አሉ። እሺ ከነሱ ውስጥ አንዱ ይሄ ግለሰብ ነው። ከታች ፎቶ ላይ የምታየው ግለሰብ ገንዘብ ተቀባይ ማለት ገንዘብ ተቀባይ ባንክ አካውንቱን ልኮ ገንዘብ ላኪና ገንዘብ ያስገቡበት ነው ይሄ ማለት ነው። ደስታ ተገኘ አበጋዝ ስልክ ቁጥሩ ይሄ ነው፣ ባንክ ቁጥሩ ይሄ ነው 1341 77 52 25 ደስታ አበጋዝ ምናምን ማን ነው? ሃፒ ብሎ አሁን እዚህ ሚዲያ ለሚገባው ካሁን በፊትም አውርታችሁበት ነበር። እኔን ተረስተ ያደረገኝ እንዴት ነፃ ወጣ ነው። ባለፈው በጃፒ ምክንያት ወሬ ያረጉ በዛ ሲሄድ ወደ እነሱ ደረሰ። እንዴት ነፃ ወጣ ስለው ቪዲዮ እንዴት እንደቀረጹኝ እኔ ራሱ አላውቅም፣ ኤዲት ነገር ነው አለኝ። ከዛ ነገ ስለሚይዘው አሁን እናንተ አውሩ ነበር ያልኩት። የኔ ኢንተረስት ያደረገኝ እንዴት ነፃ ወጡ የሚለው ዛሴ በዚህ ጉዳይ ላይ እናቱ ተባባሪው ናት፣ እህቱ ተባባሪው ናት፣ አባቱ ተባባሪው። እሺ ያ እኛው ምንድነው የምናረገው? እዛው ዱባይ ያለ ሰው ጣጣ ውስጥ መግባት ለነሱ ስለሆነ እኔ ማምናቸው ልጆች አሉ፣ የዱባይ ልጆች አክቲቭ አሁን የሆነው የፖሊስ ኢሜል ሁሉ ነገር ይሰጡናል፣ እኛ እንልካለን። እሺ ቪዲዮውንም
ደስ የሚለው ነገር መታወቂያው ከነ መንጃ ፍቃዱ ምናምን አለ። ቪዲዮ ብቻ ስትልክ ነው ግራ የሚጋባው የሚከታተል ሰው የሚያስፈልገው። መታወቂያው ካለው ፎቶ እዛ ላይ ስላለ እዛ ቪዲዮ ላይ የሚያደርገው እንቅስቃሴ ጋር ስላለ እነሱ ይጠያይቁ። ራሷ ሙኒት ስታፈራርም የነበረችበት የራሷ ቢጣቃ አለ። ቢጣቃ ማለት መታወቂያው አለ ሙሉ ስሟን፣ እሱን አያይዘን የምንሰጠው። የሳራ አይዲ አለን እኛ፣ እሱን ከቮይስ ጋር ድርድር ሲያደርጉ እዛው ነው ተርጉሞ የሚሰጣቸው። ኤአይ ሆነ ጂጂቢቲ ነው ምናምን የምትሉት ነገር። እንደዚህ አይነት ነገር ላይ የዱባይ መንግስት የምንም ሳያውቀው እነሱ ሲደራደሩበት የነበረውን ንግግር ስትሰሙ በጣም ነው የምትገረሙት። የሰው ህይወት የጠፋበትን አጀንዳ በምን አይነት መንገድ እርቅ ብለው ሲያወሩበት የነበረው ነገር ስታዩ በጣም ነው የምትገረሙት። ገባችሁ? ለምን እሱ መኝታ ቤቱ ላይ ካሜራ አድርጎ ሴቶችን ኑ ስራ ላስገባችሁ ወይም ደግሞ ኑ አንድ ነገር እናድርግ ብሎ ይጠራቸዋል። ልክ የሆነ ሪሌሽኑ ሲገቡ ወይ ነገር ከሱ ሲርቁ ቪዲዮን ይልክና ብር በየወሩ ቁጭ ብሎ የሚቀበላቸው ከነሱ። እሺ በጣም ምላሰኛ ነው ባይዘው። እኔ በሁለት ቀን እንዳየሁት ሲያወራኝ እኔ በጣም ምላሰኛ ለደደብና ለቁሻሻ ሴቶች ነው እንጂ ምላሱ የሚያናድድ ነው። እንኳን ሊያራራ ምናምን አይደለም፣ የሚያናድድ ነው ባይዘው። የሚያናድድ ምን አይነት ጅላንፎ ነው የምትሉት? ገባችሁ? ምን አይነት ጅላንፎ ነው የምትሉት? አሁን ሃፒ በሉና ይዩት። አሁን ሃፒ በሉና ይዩት። ያ ሃፒ በሉና ይዩት። እሱም ዱባይ ነው። የዱባይ አጀንዳውን ላይ ይመለከተኛል ታውቃላችሁ። እሺ ይሄ ማን ነው? አሁን ማሙሽ እንትና እንደሆነ ታውቃላችሁ። የዚህ ማሙሽ የሚባለው ደግሞ ምን እንደተያዘበት ታውቃላችሁ? ማሙሽ ደግሞ የሃፒን ጉዳይ ከጎኑ ለመሆን ዱባይ ደስ ይሄድ ሴቶች ከዱባይ ያገኘው ብሎ ሃፒ ቤት ሄዶ መተኛት ቂጡና ምኑን በረቅ አድርጎ እዛው ቀርጾ ደግሞ እሱንም ቂጡን ያዘበት ማለት ነው። ከዛ ጊዜ ጀምሮ የሱ ተከራካሪው ነው ቁጭ ብሏል። 41 ነው 42 ሌቭል ነው። ባለፈው ሲመጣ ነው ያየሁት። የት አባቱን ማውቀው ይሄው ማሙሽ የምትሉት 41 ሌቭል ነው 42 ሌቭል የምትሉት ይሄ ሰውዬ ነው። ይሄ ነው ዊዛውት ፊልተር ከአማኑኤል ያመለጠ እብድ ነው የሚመስል። ይሄ ነው 42 ሌቭል። እንግዲህ ጋይስ this is I love you too ያላችሁ የምትሯሯጡት ማሙሽ ማለት የሃፒ ቀንደኛ ግራዝማች ነው። ቀኛ አዝማች የሚባለው ይሄ ነው። ባለፈው 42 ሌቭሉ እዚህ ሲንካካ የነበረው ማለት ነው። የዚህንም ቆለጥ እችም ቆለጥ ሆና ተይዞበታል። እንደገና ዱባይ ደስ ሄዶ ቤቱ ተኛ ተቀረጸ እንዳለ ከነምናምኑ ተያዘ። ይሄው የሱ አገልጋይ ሆኖ ቁጭ ብሏል። ሃፒ በተባለበት ቦታ ሁላ መግባት ነው ስራው። ይሄ ማለት ማሙሽ የምትሉት ይሄ ባለፈው ትላንትና ወዲያ መጥቶ እዚህ አወራ የነበረው ሃፒ ነው። ሃፒ እስቲ ያ እንተ ሃፒ ባለ ማህተቡ ይላል። አውዝ ብላ ብሎ ሸይጣን ጋይስ በጣም ይቅርታ ያ ሃፒ ባለ ማህተቡ ራሱ ኒኩ ይዩት። ደግሞ ባለ ማህተብ ነው የሚለው ጋይስ። ይሄ አሁን ስንት ሴቶችን እየነፋ ብር የሚቀበል ባለ ማህተብ። አረ ማህተቡን አንሱት። አረ ሃይማኖትን ግርማ ሞገስ ነው የምትነፍጉት። እኔ እንደዚህ አይነት ሰዎች የመሰይጣኑን ዓለም ከጨረሱ በኋላ ሃይማኖት ጋር ቢገቡ
አለበለዚያ ሃይማኖት ግርማ ሞገሱን እንዲያጣ ነው የሚደረገው። ይሄ ማለት ሃፒ ነው፣ ወንድሙ ነው፣ ይሄም ወንድሙ ነው፣ እቹት እናቱ፣ ይሄ ደግሞ አባቱ ነው። ከሴቶች እያስለቀሰ የሚያገኘውን ብር እየወሰደ አዲስ አበባ እንደዚህ ያኖራቸዋል ማለት ነው። ለዚህ ለሽርሙጥና የሚተባበረው አባቱና እቺ ያልታወቀባት ጅራሬ እናቱ ናት። ዛሴት እነሱን የሚጦረው ሴቶችን በማስለቀስ ነው። ያ ዛሴት እና እያልን እንቀጥላለን። አሁን ወዴት እንደሚሄድ እንዲገባችሁ ብዬ ተይ እናቱ ትበዳ ከፈለገ ለማን ነው የምትወይ? ለዚህ ሸርሙጣ ልጅ የስንት ሴቶችን ህይወት ያበላሽ። ስንት ሴቶች በሱ ምክንያት ራሳቸውን አጥፍተዋል እያልኳችሁን ያለሁት ጋይስ። ታያቸው ያለሽ እነችን ሸርሙጣ እናቱ ናት። የሷን ከርስና የሷን እድር ለመሙላት ስትል ሴቶች ስንት ህይወቷ እንትን እያለ ይሄ ቆረቆንዳ ሽማግሌ አረብ ሀገር በሚቃጠሉ እህቶቻችን ሴት ነው የሚተዳደሩት። ይሄ መጋረጃ የተገዛው በሴቶች እህቶቼ ነው። ገብቶቻል? እቺ ቆረቆንዳ ሸርሙጣ እናት የገዛችው ነጠላ አረብ ሀገር በተቃጠለችው እህቴ ነው። እሺ ዛሴት ተይኝ ያላችሁት እግዚአብሔር ተይ ብለኸኝ ጭራሽ በሽታዬን ነው የምታገረሹብኝ። አሁን ላሰማችሁ ከነዚህ ቪዲዮዎች ላሰማችሁ የረሳችሁ ወይ ያላወቃችሁ እንደኔ አዲስ የተቀላቀላችሁ ሴቶችን ይታያችኋል እላቸው ላይ እንዴት እንደሚተኛ ታላችሁ ሴቶቹ ላይ እሱ ልብሱን አያወልቅ። እቺ የድመት ምላስ የምታክለው ወሸላውን በሱሪ ውስጥ ያሾልኮ ብቻ ነው የሚነፋው። እነሱ ነው ልብስ የሚያስወልቃቸው ጋይስ። አያችሁት? ልብሱን እንኳን አያወልቅ። ምክንያቱም ሴትአፕ ካሜራ ስለሚያደርግ ኤኒ ታይምስ መኝታ ቤቱ ካሜራ አለ። ልብሱን አያወልቅም ላይ በእንትኑስ ብቻ ያወጣታል። ነፋ ነፋ ለዛውም እንደዚህ ብቻ ነው እኮ በስነ ስርዓት እንኳን አይነፋም። ያረግና ከዛ ጨረሰ። ዶሮ ነው የሚመስለው። እንናፋ ብሏችሁ የሚጠራችሁ ሰዎች የመናፋት ስልቱ በጣም ገርሟችሁ የምትሄዱ ከሆነ ካሁኑ ልንገራችሁ። ይወጣል፣ ያረጋል ብሎ ይጨርሳል። ዛሴት ዶሮ በሉት ነቅሎ ሯጭ ሂዝ። ሲጀመር ቀይ ወንዶች እንደዚህ ናቸው። ቀይ ወንዶች እንደዚህ ናቸው። ቀይ ወንዶች ሸለፈታሞች ናቸው። ወኔ ብቻ ነው ያላችሁ። ዛሬ ጉድሽን አሳይሻለሁ ብላችሁ 2 ጠርሙስ ወይን ትጠጡና እዛው ስትጋደሙ ነው የምናውቃችሁ። እቃችሁን ከሶፋ ጋር ስታያይዙት ስታላጥፉት ጨረሳችሁ። ከዛ ፍዳሽን አሰረየውሻል እንዴ ማታ ትላላችሁ። ደግሞ ጧት ወኔያችሁ ከሱ ጋር ወሲብ አረጋለሁ ብለሽ ከሄድሽ እንደዚሁ ጠኔ ሊለቀቅብሽ እንደሆነ ወቂ እህቴ። ገብቶሻል? ላረካሽም ምን ላላረክሽም እንደገና እድሜ ልኩን ሂሳብ እየተቀበለሽ ነው እየኖረ ያለው ሂሳብ። ልብሱን እንኳን አያወልቅም። ልብሱን እንኳን አውልቆ በስነ ስርዓት የሚታይ ዕቃ እንኳን የለውም እኮ ሃፒ እንዳየሁት። ጋይስ ከወሸላው ቂጡ ትልቅ ነው። ቂጡ ትልቅ ነው። ቂጡ ኖርማል ቂጡ ትልቅ ነው። ቂጡ ያድጋል። ከወሸላው ቂጡ ይቆማል። ባይዘው በአፉ ብዙ ሲየነጅናችሁ ብዙ የሚያደርግ መስሏችሁ ቋምጣችሁ የምትሄዱ
ሴቶች ከአሁኑ ቁርጣችሁ ነው። 6 ቪዲዮ ላይ ያየሁት 6ቱም ቪዲዮ ላይ ከዛ ጨረስኩ ብሎ ብድ ልብስ ላይ ሲረጭ ነው ያየሁት። እግዚአብሔርን እዩት ጋይስ። ዶሮ የኛ ዶሮ ያረጀች ዶሮ አለችን ግቢ ውስጥ። ኮንዶም የለም ብላ ተነሳች። እሺ ተነሳች። በስማ ቆይ ይሄ ረጅም ቪዲዮ በቴሌግራም ከፍቷል። ይሁት ጋይስ የኔን ካቆምሽብኝ በኋላ ነው ወይ የምትሄጂው ብሎ እቃውን እንደዚህ በብድ ልብስ ጋር ይመታዋል ጋይስ። ድሮ የለም ልብስ አጣቢዎች የለም በአጃክስ ምናምን ልብስ እንትን ያደርጉ የለም። እናቴ ትሙት በአጃክስ የሚመታው ነው የሚመስለው። ከዛ ቂጡን ብቻ ነው የሚያሳየው፣ አያሳይም ሌላ ነገሩን። ባይዘወይ ለምን እንትን ካሜራ ሴታፕ አድርጎ እንትን ስለሚያደርግ ማለት ነው። ለምን ይሄንንም ለነሱ የሚልከው የሚፈልገውን ፓርት ስለሆነ ይሄንን ቆርጦ እንደሚያስቀረው ነው እሱ የሚያውቀው። ፍላሹ ከካሜራ ተወስዶበት ነው ተወስዶበት። እሺ ይዩት። ጋይስ እቃውን አያችሁት ከሩቅ? አሁን የእቃን እናቴ ተሙት። የሊፕስቲክ በጣም ትልቅና ጠንካራ ነው፣ በጣም ጠንካራ ነው። ለዚህ ከሱ ጋር እንኳን የሆነ ነገር ፈልገሽ በፍቃደኝነት እንኳን ከሄድሽ ቁርጥሽን ልንገርሽ ምንም የለም። ቂጡ ትልቅ ነው። ከቂጡ ጋር ሪሌሽን ለመፈለግ ልታደርጊ ወይ ለመመስረት የምትሄጂ ከሆነ ሂጂ። እንደዚሁ እናቴ ትሙት እያየሁት ነው። ከዛ ልጅቷ ኮንዶም አልያዝክም ብላ ካጠገቡ ስትሄድ እዛው ብድ ልብስ ላይ እንትን አረገና ይሄው ምን ያህል እንደሚፈስ ብሎ ሶፋው ላይ ረጨው። ከዛን የቀረውን ብድ ልብስ እየነፋ ነው ያለው ጋይስ። እኔ እኮ ሰው ቤት እሳት እንኳን አልበደርም እምላችሁ ለዛ በርበሬ እኔ ሚጥሚጣ ቢያንሰኝ ዳጣ አልበደርም እኔ ካበሻ ቤት እሳት አልኳችሁ እኮ ጋይስ። ዝም ብዬ ዕጣን ለማጨስ እሳት ከጎረቤት ነው ያልበደርም። ባውን ታይ እሳቱ ራሱ ምን እንደነካካ ምን አውቃለሁ እኔ። ምድረ ነጃሳ ናቸው። አስባችሁታል? ከህዊ አይነቱ ሰው ጋር አሁን ሄደ ዕቃ ብትበደር እድር አለብኝ ብለ ድስት ብትበደር እሷ አታፍርም። አልጋውን ለምን እንጨርሷለን ብለው ድስት ውስጥ የሚነፉ ናቸው። ዱባይ ማለት የሲኦል ተምሳሌት ነው አሉኝ እኮ። የሚገርማችሁ ነገር ሄለን ምኑን ነው ምንሰጥሽ? በቃ በአጠቃላይ ልንገርሽ ዱባይ ማለት ሲኦል ናታል። እንደ ሲኦል ሰፊ ናት። ምኑን ልንገርሽ ነው ያሉት። ሂዊን ቦልኳት ገስ ቦልኳት ቆሻሻ ኮንዶም ልትበደረን ትመጣለች እዚህ ልቅምቃሚ። 4 ልጆች አልበቃ ብሏት ከተለያየ ወንድ ማለት ነው። ኩርቱ ፌስታል ተጠቀምበዩ የለም አጠገብሽ ጥቁር ፌስታል። ምድረ ነጃሳዎች ቂጡን ይዩት። ቂጡ ራሱ የአክሊሉ ኑሮ ነው የሚመስለው ጋይስ። አክሊሉ የለም አክሊሉ ለምን አበባ አልሰጣችሁኝም ብሎ ሲሳደብ ፊት አይታችሁታል? እናታችሁ ትነፋ ምን አባታችሁ ታረጋላችሁ? ተብተብ እንኳን ካላረጋችሁ እያለ አክሊሉ እንደዚህ ሲል የለ እሱ ነው የሚመስለው ቂጡ ራሱ። የሰው ግን ጋይስ በአፉ ብዙ ነገር ነው የሚመስለው ጋይስ።
ብዙ ነገር ነው የሚመስል። ህዝቡ ተኝቶ ያድርም ባልበላ በሌለው ወሸላው ብድ ልብሱ እንኳን ሳይቀር ሲነፋ ነው የሚያድረው። ገስ ብድ ልብሱን ይነፋል፣ ትራስ ስሩ ላይ ያረጋል፣ ምን ያረጋል። እቺ ትንሿ እቃ መከራውን ያሳየችው። እኔ እኮ ሴቶቹ ያሳዘኑኝ አንድ ወሲብ እንኳን አድርገው ረክተው እንኳን ቢሆን ብር ይክፈሉ ሳይረኩ ልክ ሪሌሽኑ ሲገቡ ወይ ሀገር ቤት ሲገቡ ወይ ደና ላይፍ ሲገቡ ቪዲዮን እየላከ ብር ይቀበላቸዋል። ምንም ስራ የለውም ባይዘው ዱባይ ላይ አውቆ መኪና አግዙኝ ይላል። ምንም ነገር የለውም። ይሄን ሰሞን ለማን ነው መኪና ግዢኝ ብለህ ይላከው? ይሄን ያለም እናውቀ አንተ ቆሻሻ 5 መኪና አለኝና ከ5ቱ መኪና ብለህ ለማን ነው ፎቶ ይላከው? ለማን ነው ምን ይላከው? አረ ምንም የለም 5 መኪና አለኝ ምናምን ተብሎ ስትሲብ ምንም ነገር የለም። በያ አውልቂ ይላታል። ይሁት ጋይስ የሁላ ነገር ሲደረግ የስላሴዎች ስላድነው አለ ኢየሱስ ክርስቶስ እዛው አጠገቡ አለ። እምዬ ማርያም አለች። አያችሁት ጋይስ? አያችሁት? ለዛው እንደ መስቀለው የተሰቀለው ራሱ አሰቃቀሉ ራሱ አያችሁት? እኔ እናቴ ትሙት መቀዘፍ ነው የሚመስለኝ እንደዚህ ያለ ነገር። የእውነት የሃይማኖትን ግርማ ሞገስ እንኳን የሚነፍጉት እንደዚህ አይነት ሰዎች ናቸው። እሺ አተ ጋይስ ብድ እንደዚህ ከሆነ ዝም ብላችሁ ቶፒክ ላይ ብታወሩ ይሻላችኋል። ለምን አደረገች ብላችሁ ስማችሁ ለምን ይጠፋል? ከሱ እቃ ሲጋራ ትልቅ ነው፣ ከሱ እቃ ሲጋራ ጠንካራ ነው። እንዳየሁት እኮ እንደዚህ አያችሁ፣ ስማችሁ ጠፋ፣ ብር ትከፍሉበታላችሁ። ሲጋራ ነው የምታክለው። እንደገና ደግሞ እንደ ሲጋራ ቶሎ ሆይላ ኡፍ ጨረሰ። ከዛ ደና ሁሉ ብሎ ካሜራው ያልቃል። ጋይስ ኧረ በስመ አብ። እሺ ሲስባቸው እቺ ደግሞ ሌላ ናት። አያችኋት? እቺ ሌላ ናት። ይዋት አያ ልጅቷን ጎተታትና አልጋ ላይ ጣላት፣ ለዋ ላይ ተኛ። አያችሁ? እነሱ ዱባይ ላይ ማርገዝና መውለድ ከባድ ነው። ገባችሁ? ለመሰላችሁ አንድ ሴት ልጅ ከወለደች ትምህርት ቤት ለማስተማርና ምናምን ኢንሹራንስ ሊኖራት ይገባል ለልጇ። የሆነ እኛውን ሰው ከውጭ ሀገር ከኢትዮጵያ ልናመጣ ታክስ ማስገባት አለብን አይደል? እስከ 300 እስከ 400 ሺህ ምናምን ማስገባት አለብን በአመት አይደል? ዱባይ ላይ እንደሰማሁት ብዙ ወልደው ወደ ኢትዮጵያ የሚወስዱት ያንን ታክስ መክፈል አይችሉም ሊሲወልዱ። ለዛ ኮንዶም አላስክም ነው የሚሉት። ምን ችግር አለው? ይሄው ረጭቻለሁ፣ ይሄው ተፍቻለሁ ይሉታል ማለት ይላቸዋል። ይሁት ልጅቷ እንዴት እቻውን ሌላ ናት። ቅድም ያሳዩአችሁ ሌላ ናት። ሌላ ነው። የ6 ሴቶች ቪዲዮ ነው ነገ ያለው። እንግዲህ ያው እሺ
አያችሁ ወጣ ለዋ ላይ እሷ እግሯን ሰብስባለች። አያችሁ ለዋ ላይ ወጣ። አልፈልግም ስቧት ምናምን ደግሞ ልብሱን ተሳስቶ ያውልቅ። ያቺው ሲጋራ የምታክለውም በሱሪ ውስጥ ያሾልካል ያረጋል። ከዛን ይተኛል። ልብሱን ከላይ ላይ እንደዚህ እንኳን ቲሸርቱን እንኳን አያረግም። ምክንያቱም እሱ እንዲገባ አይፈልግም። እነሱም ብቻ ነው ለምን ለባለ ታሪኮቹ ነው የሚልክላቸው። እነሱ ግን ልብሳቸው እንዲያወልቁ ይደረጋሉ። ምን ይባላል ምናምን። አንዷማ ሽንኩርት ልገዛ የመጣች ነው የምትመስለው። መጣች፣ ውልቅልቅ አረገች፣ ጠባች፣ ነፋች። ከዛን አዞራት፣ ገለበጣት። ምን ውስጥ እንደገባ ራሱ አላውቅም። ከዛን ጨረሱ። ዘስት ይሄን ጉዳይ ታውቃለሽ እንዴ ኮሶዬ? ሊያን ደብሊው በሏት። በኋላ እንተሳሰባለን። ምንድነው አላማዋን እናየዋለን። አላማው ምንድነው እናያለን። ቴንክ ዩ ኮሶዬ ሊያይ። እሺ ቴንክ ዩ። እንትን ሰዓት ላይ መጣሽ። አሳቻ ሰዓት ስሜት ለማቋረጥ ነው። ማን የላከሽ? ሃፒኔ ላከሽ? ማን የላከሽ? ሃፒኔ ላከሽ? አሪው ዜር ከዱባይ አለም ውጪ። ቴንክ ዩ። እሺ ያ ቴንክ ዩ። ቦታ ይተካ ያ ቴንክ ዩ። በጣም ስሜት ውስጥ ገብተን አወጣሽን። ቱ የእውነት ስንት ቪያግራ ውጠን እዚህ የመጣንን ሰዎች ማለት ነው። ሲሪየስ ቴንክ ዩ በሉልኝ። ያ ዛሬ ቤቱ ተጠብቋል ማለት ነው። ተብተብ ብቻ አድርጉት። እሺ ተብተብ አድርጉት። እንደዚህ ቪዲዮ ሳስ ቴንክ ዩ። አያችሁ ብድ ልብስ ውስጥ እሷ ትታው ሄደች። እሱ ብድ ልብስ ውስጥ ገብቶ ብድ ልብሱን ይነፋል። አያችሁት ጋይስ? ብድ ልብሱን ንፍት ሲያደርገው ስስ አደረገው። እንትን ነው የሚመስለው ፍራሽ አዳሽ አይታችኋል? የሰፈር ብረት ይዞ ይመጣሉ። ፍራሹን ግርፍ አድርገው ነይተው ብናርገው አመዱን ቡና አድርገው ይሰጧቸዋል። ማታ ሰፋም ብለው አይደል? ፍራሽ አዳሽ ነው የሚመስለው ጋይስ። ይሁት ጋይስ፣ ፍራሽ አዳሽ ልኩት። አረ ይሁት ናናዬ እዩ መድዬ እዩ ፍራሽ አዳሽ ነጫው ነው ሙላችሁ። እናቴ ትሙት አጠገቡ ላይ አይ ቲንክ ይሄ እንቁላሉ ይረዳዋል መሰለኝ። ንጭት አደረገው። ከላዩ ላይ ብድ ልብስ ለበሰ። ልጅቷ ትታው ሄደች። ኮንዶም አላስከም ስትለው ትሰማላችሁ። በጣም እኔ ማውራት ዝም ማለት አለብኝ። እሺ አለበለዚያ አትሰሙትም። ቀስ ብላችሁ ነው የምትሰሙት። ጃፒ ተወኝ። ይሄ ነገር ቀላል አይደለም። እንዴት ነፃ ወጣ የሚለው ነገር ሊያሳስበን ይገባል። ይሄ ያደረገው የቆየኑ ምናምን እንዳትል። 2 ልጆች ነው። አንድ ልጅ በእርግጠኝነት ህይወቷ እንደጠፋ ነው የተነገረን። ገብቷል? በስነ ስርዓት ህይወቷ ጠፍቷል። አንዷ ራሷን አጥፍታለች። እሺ ዱባይ ያሉት ደግሞ አስፈርሟቸው እያስፈራሯቸው ነው ያሉት። እንደገና ደግሞ ኤኒ ታይም ቪዲዮ እየላከ ብር ይቀበላቸዋል። ከአሜሪካ ማን እንደላከችለት ማን እንደሚልክለት ከነስም ተልኮልኝ እንኳን አነበብኩላችሁ። እሺ በየወሩ $1000 $1500 የሚቀበላት ትዳር ውስጥ ሆና ከትዳሯ ሁላ ተፋታ። አሁንም ግን ታለቅሳለች። ፍቃደኛ ከሆንሽ ግቢ፣ ማን እንደሆንሽ ምናምን አንቺ ታውቂያለሽ፣ እኔ አልናገር። እሺ የቤታችን ልጅ እንደሆንሽ አውቃለሁ፣ እኔ አልናገርም። አንቺ ስፈልጊ በዋትስአፕ ስፈልጊ በቴሌግራም ነይ እዚህ ቀጥታ ገብተው እንትን እንዳይሉሽ ከፈለግሽ። እሺ እኔ እንትና ብዬ አልጠራሽ። እሺ በይ እህቴ፣ ችግር የለው። የኛ እቻውን ሌላ ናት። ሌላ ደግሞ ላምጣላችሁ ጋይስ፣ ሌላ ላምጣላችሁ። አውዝ ብለም ነው ሸይጣን። እቺ ደግሞ ቢጫ ለባሽ ናት። አያችኋት? ቢጫ ለባሽ ሁሉም እኮ ወይ ስራ አለ ምናምን ብሎ ነው እኮ የሚቀጥራቸው ጋይስ። ስራ ላስቀጥራችሁ ብሎ ነው። መኝታ ቤቱ ለምን ሄደ እንዳትሉ፣ ላጤ መኝታው ሶፋው ኩሽናውም አንድ ላይ ነው። ስትሄድ አልጋ ላይ ነው ቁጭ በል ቢሉ ወይ ሶፋ ላይ ነው የሚሉ። ከዛ እሱ ላያቸው ላይ ይወጣል። ይሄ ነው እየተፈጠረ ያለው። እሺ ዛሴት
ነፍቷት ነው እንዴ ጋይስ? ከመቼው ነው ልብሷን የምታወላልቀውና የምትከታተተው? ቆስቲ ሊዮኔ ሊዮ መጀመሪያ ነው የሌላችሁ ከመቼው ነው ልብስ አውልቃ ልብስ የምትለብሰው ጋይስ? ዋት ዘ ሄል ዋት አፕን? መቼ ነው ያወለቅሽው? ፍጥነታች ደግሞ ለሁሉም የሚለው አታናጅኝ ነው የሚለው። አታናዱኝ ይላል። አታናጅ ያቺንም አይተሻል? አይታችኋል? ራሱ ሴጋ መታና አታናጅኝ ነሽ አሁን እርግዝና ምናምን የምትፈሪውን ይላል። ኮንዶም እንኳን አይገዛም እኮ ጋይስ ይሄ ሸርሙጣ ልጅ። እናንተ እየነፋት ነው። በቃ አሁን ጨረሰ እኮ ይሁት ብድግ ላይ ጨረሰ። ከዛ ተነስተው ሽንኩርት ይልጣሉ። አያችሁ ቂጡን እንኳን አያሳይም። አያችሁ አሹል እኮ ነው በቃ እንትን የሚለው እንትን ነው የሚመስለው ጋይስ። ምንድነው ዶሮ ምናምን የለም የዶሮ አይታይማል። ዊቅ ይላል። ከዛን ተላቀቁ። ዘሴት እንደ ዶሮ ነው ሸንቶ የሚነሳው ጋይስ። እርግጠኛ ነኝ አንድ ጊዜ ከሱ ጋር የተኛች ሴት ተመልሳት መጣት። ምን አፍቃ ነው የምትሄደው? በምን ምክንያት ስሟ ሊጠፋ ጋይስ? ሺት ሃይ በሉና ነፉ ካልቀረበ ደም ነው እንጂ መሆን ያለበት። የእውነት እኔ አብልቻት አጠጥቻት የሚባል ከሆነ እኔ ነፍቻት ከሆነ በጣም በሉና ነፉ በደንብ ካልሆነ ምን ነው የሚባለው? ያቀረሻል እኮ እንትን ነው ምን ነው የሚባለው? ሰ ይሄን ምን ነው የሚለቅብህ እኮ ቃር ነው የሚለቅብህ ዴ አያችሁ ሱሪውን አያወልቅም። አያችሁት? ሱሪ አያወልቅ ፊቱን አያሳይም። እያንዳንዱ አያችሁ ቂጡን ብቻ ነው ሲያሽከረክረው የሚውለው ጋይስ። ምን ያደርጋል መሰላችሁ? መጠጥ ያዘጋጃል እና ከድርን ራሱ እኮ ነፍቶታል። ባይዘወይ ከድርን ነፍቶታል። ከድርን ጋይስ ቂጥ አይለይ ምን አይለይ ቪዲዮ ብቻ ነው የሚይዝባቸው። ከድር 12 ኪሎ እንዴ አላያችሁትም እንዴ? ዲሪያና ምናምን ሱቅ ራሱ ለብሶ እኮ ማስተዋወቅ ጀመረ እኮ አላያችሁትም? ከድር 12 ኪሎ ማሙሽ ሴት አምጥቶ ሲነፋ ቪዲዮ ያዘበት። ከዛም ቀን ወዲህ የእሱ አለቅላቂ ሆኖ ቀረ። ይሄ ማሙሽ የሚባለው 41 ነው 42 ሌቭል። እኔ ለመጀመሪያ ጊዜ ያየሁት ትላንትና ወዲያ እዚህ መጥቶ ነው። እኔ አላውቀውም ታሪኩን እኮ ጥር ብሎ ይመጣልኝ እኮ መጠጥ ትንሽ እሱ እንደሚጠጣ ብጤ ይጠጣል። እነሱ ሲሰክሩ እላቸው ላይ ይወጣል እንደዚሁ። ከዛ በኋላ ቪዲዮ ያዘ ከወንድ ጋር ግንኙነት አደረገ የሚል እንትን ስለሆነ የሱ ተለጥላ የሱ እንትን ሆኖ ነው የሚቀሩት። የሱ የለም ምን ነው የሚባለው? ቀኝ አዝማች ግራ አዝማች ሆኖ ነው የሚቀሩት። እሺ ያ እግዚአብሔር ደዩት ሱሪ አልቅም ይዩት አያችሁት? ሱሪ አላወለቀም። እሷን ይገልባታል። ከዛ ሱሪውን እንደዚህ ያወጣል። ጨረሰ። ምንም ሸሚዝ አያወልቅ። ሁሉም ስድስቱን ቪዲዮ ላይ ምን አያወልቅም። አንዱ ላይ ብቻ ነው ቂጡ የታየው። ቅድም ያሳዩአችሁ ቂጡ በስነ ስርዓት ቂጡ የአክሊሉ ኑሮ ነው የሚመስለው። አበባ እየለመነ ዛሬ ከስራ ቀርቻለሁ፣ መኪናዬ ተበላሽቷል፣ በረዶ ተሰክስኮባት የሚል መልክ የለም። የአክሊሉ ጋዴም ሽት ቂጡ እሱን ነው የሚመስል። የእውነት ጋይስ ተብተብ አድርጉ፣ ኮፒ ሊንክ አድርጉ። እንደዚህ አይነት ዳንጀርስ የሆነ ቪዲዮ ሳሳይ እኮ እኔ እኮ የማየው ነገር እንዲገባችሁ ብዬ ነው እንጂ እኮ እኔ እያየሁ ልተረጉምላችሁ እችላለሁ እኮ። ምን ነው ወሬ ብቻም ተረጉም መሰላችሁ? እንደ ወሲብም ተረጉማለሁ እኮ እንዳመጣጡ ችግር አለብኝ። ግን የማየው ነገር ያጋነንኩ ወይ ምናምን እንዳይመስላችሁ ብዬ ነው እኔ ሪስክ ውስጥ የምገባው። ጋይስ ሪስክ እየገባው ነው።
ታብታብ አድርጉ። ኮፒ ሊንክ ጂኒ ጉቷል። ይኸው ልጅቷ እምቢ አለች። ከዛን አውልቂና ተኝ ይላታል እሱ ሳያወልቅ። እሺ እንደገና ተኛባት። ይሁት ጋይስ ተኛባት። እኔ እናንተ እንዲገባችሁ ስል ኮሪስኩስ ገባ። አውልቂ ያላት ይኸው ተኛባት። አሁን አውለቀ ጋይስ። አሁን ከሱሪ ውስጥ ዚፑን ከፈተ ጋይስ። ከፈተው በእናታችሁ። እሷ እግሯን ጥፍ አደረገች። እንደዚህ እግሯን ጥፍ አደረገች። እግሯን እየገፋት ነው ያለው ጋይስ። ኮሜንታተር ሆኜ ቀረው። የወሲብ ኮሜንታተር ልሁን ጊዜ ወይኔ እኔን እኮ እናንተ እንዲገባችሁ ነው እኮ ያለ። እንዳስቁ ጋይስ፣ ለነሱ እኮ ህይወታቸው ነው። ከዚህ ውስጥ እኮ አንዷ ራሷን አጥፍታለች ጋይስ። ቲክቶክ አንዳንድ ሚዲያ ይዘጋብኛል። ምን ላርግ ታዲያ? ምን ላርግ? አዙሬ ወይም ደግሞ ሁሉንም እንዳለቅላችሁ ቪዲዮ ለቅላችሁ ነበር እኮ። እሷ እግሯን ትቆልፋለች። እንደምንም ሱሪውን ከፈተና ሱሪውን ከፍቶ እንደዚህ ዚፑንትና ከዛ ያረገ አለ ጨረሰ። ዘሴት ኤአይ የሆነ ስሜት ነው ያለው ጋይስ። ኤአይ ልነፋ ነው የምሄደው እንዳትይ፣ ልንገላታ ነው የምሄደው። ልክ ስሜትሽ ሊመጣ ሐሳብሽ ልቀይር እስቲ እሱ ጨርሷል። ለብሳሽ ውጪ ነው የሚልሽ። ቢያንስ ስምሽ እንኳን መጥፋት ካልቀረበት በጣም ንፍት የሚያርግ ጋሂጅ እንዴ። በየቀኑ በየጊዜው ብሩን ትቆርጣለች። እንደገና ደግሞ ስሟም ጠፍቶ ስንት መከራም አይታ እቺ ናት በጣም መነጋገሪያ የነበረችው። ትዝ ይላችኋል? ያት ይሄንን ቲሸርትና ይሄን ሱሪ እቻውን ቀድም ልብስ እንትን አንሶላ ውስጥ ገብቶ አንሶላው ነፋ ያልኳችሁ የለም? ይሄንኑ ልብስ እዚህ ላይም ለብሶታል። ይሁት እላቸው ላይ እንዴት እንደሚወጣ ይሁ እማ ልክተተው ይላታል። ዝም ብለህ ለራስህ ላይ ጨርስ ትሏለች። እሷ ደግሞ ቂጧን የሰጠችው ልብሷንም አላወለቀች ምን አላለች። ተወኝ እሺ። ስሙ ቆመ ምን ላድርገው? ሂድና ታጠብ ትለዋለች። ቆመ ምን ላድርግ? አሬ ቆመ ነገር እኮ ይተኛል ትለዋለች። ጥቅስ ይመስላል ለሱ። ተሰቃየች። ኮንዶም እንኳን የለውም። ይሄ ከካም ይሄ ቆሻሻ ሪስፖንሲቢሊቲ የማይሰማው ለሴቶች ስቃይ ምን ያህል እንደሚያስደስተው የምታውቁት። እርጉዝ ሆና በአረብ ሀገር በዱባይ ልጅ መውለድ ከባድ የሆነበት፣ ከወለድክ ደግሞ ለሱ ኢንሹራንስ ሊኖር እንደሚገባ ስንቱ የወለደ ሀገር ቤት የሚወስድበት ሀገር ላይ እሱ ብቻ እንደ ቀዳዳ እንደ ጎማ እንደ ግድግዳ እንደምናምን ሞተፍ ብቻ ነው ያለበት። ገባች? እንደገና ደግሞ ብር እንደገና በየጊዜው ቪዲዮን እየላከ ወይ ትዳሩ ሲገቡ ምናምን ብር ይቀበላቸዋል። እለቅልሻለሁ እያላት የተጋፈጠችውና መጨረሻ ላይ የተፈረደባት ግን እቺ የመጨረሻውን ቪዲዮ ማሰማችሁ ነው። እሺ እቺ ናት። ይሁት ጋይስ
በመቤቴ ምናምን እያለች እለዋ ላይ ቁጭ ብሎ አንድ ጊዜ ብቻ ልጨምር፣ አንድ ጊዜ ብቻ እኔም እንደሱ ልለው እንደ ጋይስ እንደዚህ ያልኳችሁ እኮ አንድ ጊዜ ብቻ ልጨምር እና ስላላያችሁት እኮ ልንገራችሁ ብዬ እኔ ራሱ አብሬው እየነፋው ነው ጋይስ። ሽት ጋይስ እንደዚህ ያለቀሰች ልብሱን አውልቆ አስገባው ጋይስ አያችሁት? አስገባው እንደዚህ ያለቀሰች በመቤቴ እባክህን ኮንዶም ባረግስ ሁላ ያለችው ያ በቃ መጨረሻ ምን ታርገው? እሺ ስለ እርግዝናው ምን አገባው እሱ? ዱባይ ላይ ማርገዝ ማለት ቀላል ነገር መስሏችኋል አለ ጋይስ? ኢንሹራንስ ሊኖራችሁ ይገባል ለልጆቻችሁ። ዝም ብላችሁ ኢንሹራንስ የሌለው ልጅ አትወልዱ። ትምህርት ቤት ልታስተምሩት አትችሉም ነው የምላችሁ። በስሙ የተቀመጠ ብር ሊኖር ይገባል ለመንግስት ያስመዘገብከው። ስንት እኔ ነኝ ያለ ነዳጅና ምናምን ላይ የሚሰሩ የኔ ሰፈሬ ልጆች ሀገር ቤት እናታቸው ጋር ልጆቻቸውን ሰጥተው ነው እንደገና ተመልሰው ይመጡት። ለምን ነው የምትሰጡት ስላቸው እነሱን የነገሩኝ። አስገባው እንደዛም ሆኖ እሺ፣ እንደገና ደግሞ ብርም ያስከፍላቸዋል ቪዲዮ ልኮላቸው። ሙኒት ናት በዚህ ላይ ያፈራራለች። ይኸውና እንደዚህ ያለቀሰች አያችሁ፣ ሲያስገባው አያችሁት? እማዬ እያለ የሚያናገረ እኔን እንኳን ቴሌፎን ደውሎ ሲያናገረኝ እሺ እማዬ ይለኛል። ጋይስ በለመደው አፉ እኔንም እማዬ ብሎ ከዛ ቶፒኩን ላረሰዋለሁ። እኔን ማለት ነው ቦለኩት። ልቃሚ ንፍጣም የማንን አንጀት ለማራራት ነው ብዬ ቦለኩት። ይሄኔ ሸርሙጣ ልጅ ንፍጣ ይዋት ጋይስ እንደዚህ ያለቀሰች እሱ እየነፋት ነው እኮ እሺ። ልብሱን ሳያልቅ አሾልኮ ብቻ አስገብቶ እየነፋት ነው እያለቀሰች እናቴ ትሙት። አያችሁ አለ ጨረስ። መቼ እንደጀመረ አይታችኋል። ቪዲዮ ኤዲት አይደለም የተቆራረጠ አይደለም፣ ኤግዛክትሊ ነው። መቼ ሲላፋት ነበረ? ከመቼው አለ እንደ አብዱ ከቢሬ 7 ጊዜ እንደ ቡዳ ጮኸ ወጣ። ስሜቱም ወጣ አብሮት። እሺ የሰው ህይወት እያበላሸ ስሜቱ እንደ ጂኒ ጮኸ ወጣ። አያችሁት? ድምፁን ሰማችሁት? አሁን ሲለምናት አልነበረም? እንደ ቡዳ 7 ጊዜ ጮኸ ወጣ። ስሜቱ ራሱ ከመቅኔ ሁላ ሳይቀር እንደ ድመት እንደ ፊት ለሚያረገው ስሜት የስንት ሰው ህይወት ተበላሽቶ ስንቷ አንዷ ራሷን እንዳጠፋች በእርግጠኝነት ነው ምነግራችሁ። አንዷ ራሷን አጥፍታለች። እንዲህ ሲጥ ብላ ነው ራሷን ያጠፋችው። ያ አያችሁ ከመቼው ዛሴት እሷ ግን እያለቀሰች ነው። እባክህ ተወኝ መቼ ይሆን እዚህ እንትን ያልኩ በመቤቴ እያለችው። ጋይስ እንዳትስቁ። እንደዚህም እንኳን ያለ ፍላጎታቸው እያደረገ ቪዲዮ እንደዚህ መኝታ ቤቱ ላይ አስቀምጦ ቀርጾ
ከዛም ቪዲዮን እየላከ ብር ይቀበላቸዋል። ወይ ትዳሩስ ከገቡ በኋላ ወይ ሊገቡ ሲሉ የሆነ እንትን ሲሉ ነው የሚልኩት። ወይ የቤተሰባን ቁጥር እንደምንም ያገናኝና ለቤተሰብሽ ልልካቸው ነው ይሄው አድራሻቸውን ይላል። አንዷ ራሷን አጠፋች። በእምኒ የምን ጊዜም የነሱ ሸቃላ ሆነች። የኮንትራት ብሯን እነ ሙኒት ነው የተከፋፈሉት። እነ ሙኒት ሽምግልናው ሳራ ላበሻ ነበረች። አሁን ኦዲዮን አሰማችኋለሁ። እሺ ሙኒት ነበረች። ሙኒት ያፈራረመቻት ፓስፖርቷን ሰጣ። ሁለተኛ ላትደርስ ያፈራረመቻት እንደዚህ በአሻራ እንደዚህ ያረገቻት እንትኑንም እለቅላችኋለሁ ከፈለጋችሁ። እኛው ምንድነው የምናረገው? ዱባይ ያላችሁ ሰዎች ጎግል ላይ እና ዊኪፒዲያ ላይ አለ የየትም ዓለም ኢሜል ምናምን የፖሊስ አለ። ግን አፕዴት ካላደረጉት የቆየ ከሆነ ዝም ብለን ልከን የላከን እንዳይመስለን። አሁን አክቲቭ የሆነውን ዱባይ ያላችሁ ሰዎች ለኔ ላኩ። ቢያንስ ለ10 ለ20 ሰዎች ኦን ታይም አንድ አይነት ቪዲዮ አንድ አይነት መልእክት ልከን መታወቂያቸው አለ። የሙኒት መታወቂያ አለ። የዚህ የሃፒ የደስታ መታወቂያ መንጃ ፍቃዱ አለ። ፓስፖርቱ አለን። የባንክ ቡኩ አለ። ያንን አያይዘን ልከን ቪዲዮውን ልከን መልእክቱን አንድ ላይ ልከን ዩሮፕ ያለ ሰው፣ አሜሪካ ያለ ሰው፣ ኢትዮጵያ ያለ ሰው ወደ ዱባይ እንዲልክ እናደርጋለን። ልጄን ነው የምላችሁ እግዚአብሔር ቢያንስ አንድ 10 ሰው እኩል ታይም አንድ አይነት እንዲልኩ እናደርጋለን። ዱባይ ያላችሁ ሰዎች ጎግል ላይ አለ። ግን የቆየ አፕዴት ካላደረጉት የተሳሳተ የተውት ላይ እንዳንሄድ አክቲቭ የሆነው ላኩልን። ያንንም አፕዴት ቢሆንም ባይሆንም እናደርጋለን። ግን በሁለቱም ድን ላኩ። እናንተ ላኩ አንልም፣ እኛ እንልካለን። እኔ ልጄም ብያለሁ። ዛሴት እኔ ጋር ቢያንስ 10 ልጆች አሉ። ወሬ አይደለም። እንደዚህ ቁጭ ብለን ጻፍክ እስቲ ስክሪንሻቱን እንደዛ ተባብለን ሼር እንደራረጋለን። እሺ ያ ቴዲ ተዘጋጁ። ፎቶውን ሁሉንም ቪዲዮዎች ደስ የሚለው ነገር መታወቂያቸው ማንነታቸው ሳይኖር ሲቀር ነው ግራ የሚገባው። መታወቂያቸው አለ፣ የሙኒት አለ፣ የሳራ ላበሻ አይዲዮ አለኝ እኔ። እሺ እንደዚህ አይነት እርቅ ውስጥ እርቅ ብለው እንደዚህ አይነት ሴቶቻችን በሚጎዱ በሳውዳ በዱባይ ህግ ወጥ ነገር ላይ እነሱ ተባብረው ፊክስ ለማድረግ አንዱን በመጮቆን እንደዚህ አይነት ዝሙት ዚና የሆነ የዱባይን ህግ በመርገጥ ውስጥ ለውስጥ በመንኮሽኮሽ እንደዚህ አይነት ወንጀል እንዲሰራ በመተባበር ሁሉንም ነው የምናስገባቸው። 10 ሰው ሆነን እንልካለን። ኢንተረስት ነው የቪዲዮ። አረብ ሀገርን እኛ እናውቀዋለን። ዱባይ የሲኦል ሀገሮችን ቢሆን ግን ህጉ ህግ ነው እንዳትረሱት። እናንተ አበሾች ናችሁ፣ ሀጂ ነቢይን ናችሁ። እናንተ አንቱም ሀጂ ነቢይን ላትንሰው። አንቱም ሀጂ ነቢይን ላጂን ናችሁ። በልጄ የማልኩት ሐሳቤን እንዳልቀይር ስለፈለኩ ይው ያት ጋይስ እንደዚህ ያለቀሰች ለዋ ላይ ወጥቶ ይላል ጋይስ። ቆለጡን ነበር ቆርጦ ጋይስ አፉ ላይ ሶክቶ በላይተር እንደ ሲጋራ እንዲያጨሰው ማድረግ። የሸርሙጣ ልጅ አንተ ግማታም ልጅ የዛች የአለሌ ልጅ ነው የምልህ። ገብቷል? የዛች የገረድ ልጅ ነው የምልህ።
በመቤቴ ትሏለች። በመቤቴ እሺ። ከዛን ቆይ አመጣላችኋለሁ። ሰው ባለጌ ነው። አቤት መበቀል እየቻላችሁ በማርያም እንዳታሳልፉት ይህንን ጸሎት ሁላችንም ይሁት። እዚህ ጋር ቲክቶክ ላይ በማርያም እያለች እያለቀሰች ልጅቷን ሲደፍራትና ለአልባሌ እርግዝናና እንደገና ደግሞ ቪዲዮ ይዤብሻለሁ እያለ ብር ሊቀበላት እቅድ የሚያደርግ ሰው እዚህ ቲክቶክ ላይ መጣና ደግሞ እንደ ሰላም ሰው ምን ይላል? በማርያም እንዳታሳልፉት ይላል። መስቀሉን ይሁት። ይሄ ነው። በማርያም እንዳታሳልፉት ይህንን ጸሎት ሁላችንም የተዋሕዶ ልጆች አብረን እንጸልይ። እንደ ቸርነት አቤቱ ማረን፣ አቤቱ ማረን፣ እንደ ምሕረትህም ይቅርታን ስጠን፣ ይቅርታን ስጠን፣ ከኃጢአትም አንጻኝ፣ ከክፉ በደሌም ከክፉ በደሌም። አሁን ይሄ በጣም እግዚአብሔሩን የሚፈራ ነው። ልጆችን ቦልድለት ልጆቹን በቤተክርስቲያን ያሳድጋል ብለ ቋምጠ አንድ ነገር ቢል ጤና ይስጥልኝ እግዚአብሔር ይመስገን ብለ ታናግረዋል አይደል? እስታውን ያሳዩዋችሁ የአምስት ሴቶች ቪዲዮን ያሳዩዋችሁ፣ ሌላ ደግሞ ያሳያችኋለሁ። ጥብ እያለ ሲያስጠባት ማለት ነው። ያሳያችኋለሁ። አንድ ልጅ ራሷን አጥፍታለች። አንዷ ዱባይ ላይ ወረቀት ስለሌላ ፓስፖርቷን አስፈርሟት 40,000 ድርሃም እነ ጆከር እነ ምናምን ተከፋፍለውታል ለምላችሁ። ልጅቷ ምንም ለነሱ ምንም ስላልሆነች ሽምግልና ብለው ጢባ ጢቤን የተጫወቱባት ነው ምላችሁ።